እርሱም የእናትህ የኤልዛቤል ግልሙትናዋና መተቷ ሲበዛ ምን ሰላም አለ? ኦኬ መተትና ግልሙትና በሚበዛበት ጊዜ ሰላም ይጠፋል እያለ ነው። ህይወታችሁ ላይ ጥያቄ የሆነባችሁ ዛሬም የምታለቅሱበት ያለው ጉዳይ ጠቅላላ በሰላም ችግር ነው። ትዳር በሉት፣ ጤና በሉት፣ ቢዝነስ በሉት፣ ስኬት በሉት፣ ድል በሉት፣ ሁሉም ከዚህ ጋር የታሰረ ነው። ለዚህ ደግሞ ዋነኛ የሆነችው የኤልዛቤል መንፈስ የሚባለው አሰራር ነው። ርዕስ ለምትይዙ ሰዎች the spirit of Jezebel, the system of the Jezebel ወይም ደግሞ የኤልዛቤል አሰራር። ብዙ ሰዎች የኤልዛቤል መንፈስ አንድ ነገር ብቻ ነው የሚመጣላቸው። ዛሬ ብዙ ነገሮችን በኢየሱስ ክርስቶስ ስም እንመታለን። አሜን። አንድ ሰው ጮሆ ይመታል ይበል። ይመታል። ሁለት ጥቅሶች በተከታታይ እናነባለን። ሁለተኛ ነገሥት ምዕራፍ 9 ቁጥር 22ን ከዛ ወዲያው ሁለተኛ ነገሥት ምዕራፍ 9 ቁጥር 7ን ሁላችንም እናወጣለን። ኢዮራምም ኢዩን ባየ ጊዜ ኢዩ ሆይ ሰላም ነውን አለ። እርሱም የእናትህ የኤልዛቤል ግልሙትናዋና መተቷ ሲበዛ ምን ሰላም አለ ብሎ መለሰ። ሁለተኛውን የባሪያዎቼን የነቢያትን ደም የእግዚአብሔርንም ባሪያዎች ሁሉ ደም ከኤልዛቤል እጅ እበቀል ዘንድ የጌታን የአካብን ቤት ትመታለህ። ኢየሱስ ክርስቶስ ጌታ ነው። አሜን። እቺ ኤልዛቤል በብሉይ ኪዳን ዘመንም ሲነገርላት የነበረ በአዲስ ኪዳንም ስሟ የማይጠፋ እንደሆነች ታያላችሁ። ግን ኤልዛቤል ዝም ብሎ ይሄንን ስም አንድ ሰው ሜንሽን ሲያደርግ የሆነች ሴት የሚያስብ ከሆነ አሁን የማስበው ወይም ደግሞ እግዚአብሔር የሚናገረውን ነገር አልገባውም ማለት ነው። እግዚአብሔር ቃል ምንም እንኳን ኤልዛቤል ብሎ አንድ ሴት ላይ ወይም የአንድን ሴት ስም ሜንሽን ያርግ እንጂ እየነገረን ያለው ወይም ምንድና የሚፈልገው በዚች ሴት ላይ የተቀመጠውን ጾታ የሌለውን ስፒሪት ነው። እስቲ መንፈስ በሉ፣ ጮክ በሉና መንፈስ። ጾታ የለውም በሉ፣ ጾታ የለውም። መንፈስ በሉ፣ መንፈስ መንፈስ ነው፣ መንፈስ ነው። አሜን አሜን። ነገር ግን ሴት ውስጥ ይገባል። ሴት ውስጥ ሲገባ የገባበትን ሴት እያየን እንደ ሴት ልንጠራ እንችል ይሆናል። ወንድ ውስጥ ይገባል። ወንድ ውስጥ ሲገባ እያየን እንደ ወንድ ልንጠራ እንችላለን። ስለዚህ እኔ አሁን የኤልዛቤል መንፈስ ስለ ሴት እያወራው አይደለም፣ ወይም ስለ ሴት እየተናገርኩ አይደለም። ይሄ ካልገባችሁ መልእክቱን በጣም ነው የምትሰጡት። ኤልዛቤል ብዬ ሁለት ቃል ተናገርኩ፣ ሁለት ቃል አወጣው። እነኚህ ሁለቱም ጥቅሶች የሚናገሩት ስለ ሴት አይደለም ወይም ስለ ወንድ አይደለም። የሚናገሩት ስለሆነ ስፒሪቹዋል አሰራር ነው። መጽሐፍ ቅዱስ ብዙ ቦታዎች ላይ በመጽሐፍ ቅዱስ ደረጃ የሚተነተኑ ዩኒቨርሳል የሆኑ ዲመኖች ወይም የጨለማ ኃይላት አሉ። ዩኒቨርሳል ስል ምን ማለት ነው? እዚህም አውሮፓም አፍሪካም ኤዥያም የትም አህጉር ውስጥ መጽሐፍ ቅዱስን ያነበበው ሁሉ ሊያገኛቸው የሚችልና የሚስማማባቸው የጠላት አይነቶች ማለት ነው። ምክንያቱም ቡዳ ብትል እዛ ነጩ አይገባውም። ምንድነው ቡዳ መንፈስ አለ እንዴ እያሳተኝ ነው የሚል። ኡቃቢ ብትለው እንደውም እንደ አማኝ ላይ ቆጥራችሁ ይችላል። ዩኒቨርሳል አይደለም ስሙ። እኛ እዚህ ኢትዮጵያ ውስጥ ብቻ የሚታወቅ የጨለማ ስም ነው። ምክንያቱም እዚህ ኡቃቢ የሚባለው ናይጄሪያ ስትሄድ ሳንጎማ ነው። ሳንጎማ ይባላል እዛ። አይ ቲንክ ሜክሲኮም አካባቢ ላቲኖች አካባቢ ሳንጎማ ነው የሚባለው። እኛ የምንለው ኡቃቢ ነው የምንለው። አይነ ጥላ ወጊ ምናምን ብትል እዛ ምን እያለ ነው ይሄ ሰው? ያደክመናል፣ ወንጌል አያውቅም ነው የሚሉ። ስለዚህ እነሱ ጋር ስትሄድ ዩኒቨርሳል የሆነውን ስም ይዘህ ነው የምትሄደው። የጥላ ወጊ መንፈስ አትልም። እዛ ሄደ ነጩ ላይ የጥላ ወጊ መንፈስ ብትለው ራሱ ሰው ሁሉ ሊያይ ይችላል። ኢንፋክት እዛ ጥላ ወጊ ቢሆንም ስሙን ቀይሮ ነው የሚሰራው ለማለት ነው። አሁን ግን የምነግራችሁ እኛ ሀገር ያሉትን የጨለማ ስሞች እያወጣው እንደዚህ ልላችሁ ሳይሆን ዩኒቨርሳል በሆነው ስም ሁሉም ዓለም ላይ የሚሰራውን ነገር ግን ሁሉም ዓለም ላይ የሚሰራ ብቻ ሳይሆን በዘመን መካከል ዓለምና ታይም እየለየ የሚሰራውን መንፈስ ነው ማሳያችሁ። ይሄ መንፈስ ሲመታ ብዙዎቻችሁ እፎይ ትላላችሁ። አሜን። እንደ አማኝ አሜን የሚል ሰው ካለ አሜን።
ከነዚህ ውስጥ አንድ እንደው ትንሽ እንዲገባችሁና የኤልዛቤልን መንፈስ ከመናገሬ በፊት ለምሳሌ ራእይ ላይ አብዶን በግሪክ አፖሊዮን የሚባል መንፈስ አለ ይላል። ይሄ መንፈስ የጥፋት መንፈስ ነው። አሁን the spirit of destruction ብዬ የትም ዓለም ብናገር በአፖሊዮን እና በአብዶን ሁሉም ይስማማል መጽሐፍ ላይ ሜንሽን ስለተደረገ። ሌቪያታን ወይም የሌዋታን መንፈስ ወይም እባቡ ከባህር ውስጥ የሚኖረው ብዬ ብል ሁሉም ይስማማል ዩኒቨርሳል ስም ስለሆነ። ስለዚህ ዛሬ በዩኒቨርሳል ስም ነው የምንመጣው ለማለት ነው። አሜን። አንድ ሰው ጮሆ አሜን ይበል። አሜን። ለምሳሌ አብዶን ወይም አፖሊዮን የሚባለው አለቃ መንፈስ የብሱን ወይም ደረቁን ምድር ኮንትሮል የሚያደርግ ነው። ተከፋፍለው ነው የሚሰሩት። የውሃውን ዓለም የሚቆጣጠር ስፒሪት አለ። የብሱን ወይም ደረቁን ዓለም የሚቆጣጠር መንፈስ አለ። ደረቁን ዓለም የትኛውም ምድር ላይ ያሉትን ጥፋቶች ሁሉ ኮንትሮል የሚያደርገው ለጥፋቶቹ ሁሉ ቻርጅ የሚደረገው ወይም ደግሞ ኃላፊነት የሚወስደው ስፒሪት አብዶን ወይም አፖሊዮን ነው። ምድር ላይ ያሉ ይሄ እልቂቶችን፣ ጦርነቶችን፣ ደም መፍሰሶችን፣ ጥፋቶችን በሰው ላይ በሰው ዘር ላይ የሚመጣውን ነገር ሁሉ የሚያደርገው ይሄ የጥፋት መንፈስ ነው። አብዶን ወይም አፖሊዮን የሚባለው የውሃውን ክፍል የያዘው ደግሞ ሌቪያታን የሚባል ኢሳይያስ ላይ በባህርም ውስጥ ያለውን ዘንዶ በውሃ ውስጥም የሚሰራውን ፈጣኑን እባብ ምን እለዋለሁ? እገለዋለሁ። ባህር ውስጥ ያለው ይሄ ስዊፍት ስኔክ የሚባለው በራሪ ነው፣ ወጊ ነው። ሁለት አይነት መንፈስ ነው እዚህ ኢሳይያስ ላይ የምታዩት። ፈጣኑን እባብና በባህር ውስጥ የሚኖረውን ማን? ሌዋታን የሚባለውን። ሌቪያታን የባህሩን ዓለም የሚይዘው ነው። ይሄ ፈጣኑ እባብ የሚባለው ደግሞ ቀኑን የሚረግሙ እባብን የሚያንቀሳቀሱ ብሎ ኢዮብ ያያቸው ረጋሚ የሚጠቀም አንድ ሰው ለመርገም ስዊፍት ስኔክ ነው የሚጠቀመው። ይሄ ፈጣን እባብ ነው የሚጠቀመው፣ ረጋሚ ነው። ትልልቅ ረጋሚዎች የሚጠቀሙት መንፈስ ነው ይሄ። ቀን የሚረግሙ፣ ሰው የሚረግሙ፣ አገር የሚረግሙ፣ ዓለም የሚረግሙ አሉ። እነኚህ ረጋሚዎች በዚህ ፈጣን እባብ ነው የሚጠቀሙት። በባህር ውስጥ ያለው ውሃ ደግሞ የሚሰራው ማሪን ወርልድ ላይ ወይም እዚህ የውሃውን ዓለም የተቆጣጠረው መንፈስ ደግሞ ብዙ ጊዜ ቤዝ ያደረገው ኤልዛቤል የምትጋልበው አውሬ ነው። ይሄ በባህር ውስጥ ያለው ዘንዶ ራእይ ላይ አውሬውን ትጋልበዋለች ያለው እና እቺ ሴት መገለጫ አላት። አሁን ስለ ጄዛቤል ላወራ ነው። እስቲ የኤልዛቤል መንፈስ በሉ። የኤልዛቤል መንፈስ ዛሬ በሉ። ዛሬ በኔ ህይወት ላይ አንዳች የለውም፣ አይኖረውም በሉ። አይኖረው። ኢየሱስ እንደዚህ አለ። ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ፣ በኔ ላይ ግን አንዳች የለውም። ኦኬ፣ ለምን እንዳለ በኋላ እነግራችኋለሁ። የኤልዛቤል መንፈስ የሚባለው ግን ሶስት ነገር ላይ ይሰራል። የመጀመሪያው ሁለተኛ ነገሥት ምዕራፍ 9 ላይ ያለው ቃል ነው። ሁለተኛ ነገሥት ምዕራፍ 9 ላይ ያለው ቃል የባሪያዎችን የማንን? የነቢያትን ደም ከኤልዛቤል ምን እጅ እበቀል ዘንድ የአካብን ቤት ትመታለህ። አሜን። አካብ በዘመኑ የነበረ ንጉስ ነው። እሱ አይደለም ግን ሀገር የሚመራው፣ እሱ እንደ ቤት ነው። እግዚአብሔርም ሲያየው መሰወሪያ መደበቂያ ነው ለኤልዛቤል እንጂ እሱ ፈርስት ፐርሰን ወይም ዋና ሰው አይደለም። ለዚህ ነው ከኤልዛቤል እጅ ደሙን ለመበቀል የሚመታው መጀመሪያ ኤልዛቤልን ሳይሆን አካብን ነው። ሊያፈርሰው ቆረጠ። እግዚአብሔር አምላክ አንተና አንቺ በምትገቡባቸው የትኛውም ነገሮች ወይም በሚደርስባችሁ ማንኛውም ነገሮች እግዚአብሔር አምላክ ራሱ ሰው አይደለም፣ እግዚአብሔር አምላክ ራሱ ሊበቀል ይፈልጋል። አሜን። አንድ ሰው እጆቹን አንስቶ ጠላቶቼን ዛሬ እግዚአብሔር ይበቀላል ይበል። ጠላቶቼን ዛሬ እግዚአብሔር ይበቀላል። ያፈራረሱኝን በሉ፣ ረፍት የነሱኝን በሉ፣ ሰላም የነሱኝን በሉ፣ ያስቆሙኝን በሉ፣ የገደቡኝን በሉ፣ የከለከሉኝን በሉ፣ ጠላት ሁሉ በሉ እግዚአብሔር ይበቀላቸዋል። God is a God of avenge። እግዚአብሔር የበቀል አምላክ ነው። አሜን አሜን አሜን። አይቶ ሊበቀላት የወደደው ለምንድን ነው ካላችሁ፣ ኤልዛቤል የሁሉም ደም በተለይ ስፔሻሊ የባሪያዎች የእግዚአብሔር ሕዝቦች የእግዚአብሔር ሰዎች በእግዚአብሔር በሆኑ ሰዎች ደም መፍሰስና እልቂት የምትረካነች እጇ ላይ ደም አለ እና ሲያያት ከዚህ ደም የተነሳ ሊበቀላት ፈልገዋል። አሜን። እጆቻችሁን አንሶ። በእናንተ ህይወት ላይ ለቅሶ ከነበረ
የዚህ ለቅሶ ኃላፊነት የምትወስደው የኤልዛቤል መንፈስ ነች። ስቃይ ከነበረ መፍረስ ከነበረ ጩኸት ከነበረ ይሄንን ኃላፊነት የምትወስደው የኤልዛቤል መንፈስ ነው። ነገርኳችሁ። ስለ ሴት አይደለም እያወራ ያለሁት ስለ ስፒሪት አሰራር ነው። እጆቻችሁን አንሱ። እግዚአብሔር ዛሬ እንዳደረገባችሁ ይደረግበታል ጠላታችሁ። አሜን። እኔ ዛሬ በዚህ መጸለይ እፈልጋለሁ። አንድ ሰው ጮሆ ጠላቶቼን ይበቀላል በሉ እስቲ ጮሁና። ጠላቶቼን ይበቀላል አምላኬ በሉ እስቲ። አምላኬ ያደረጉኝን የሰሩኝን ጠላቶቼን በሉ ጠላቶቼን ይበቀላቸዋል። እግዚአብሔር አምላክ ስሙ ይባረክ። አሜን 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 አሜን። ከእጇ ነው የምፈልገው አለ። ስለዚህ እሷን ለማድረግ መሰወሪያውን እመታለሁ። የተሰወሩ ጠላቶች ዛሬ በእግዚአብሔር እሳት ይጋለጣሉ። አሜን። አንዳንድ ጊዜ ጠላት የቱጋ ሆኖ እንደሚሰራ አታቁም። የቱጋ ሆኖ ምን እንደሚያደርግ አታቁም። የቱጋ ሆኖ ብቻ ግን እናንተ የምታስተናግዱት የሆነ ከባባድ ጥቃቶች አሉ። እግዚአብሔር አምላክ ከሚበቀለው ጠላት ጋር ብቻ ሳይሆን ከተሰወረበት ቦታ ጋር ነው። አሜን። እግዚአብሔር አምላክ ዛሬ ጠላቶቻችሁን ይበቀላል ብቻ ሳይሆን መሰወሪያቸውንም ያፈርሳል። አሜን። እጆቻችሁን አንሱ። ቤት አካባቢ፣ ስራ አካባቢ፣ ንብረት አካባቢ፣ የሆነ ቢዝነሳችሁ አካባቢ፣ ሩጫችሁ አካባቢ ተሰውሮ የሚሰራ አምላክ እግዚአብሔር ዛሬ ይመታቸዋል። እጆቻችሁን አንሱ። መሰወሪያቸው በሉ ይፈርሳል በሉ መሰወሪያቸው መደበቂያቸው በሉ ይመታል። እግዚአብሔር አምላክ ዛሬ ስሙኝ። አንዳንድ ጊዜ ጠላት እንደሆነ አውቃችሁ ነገር ግን መገኛው ግራ የሚገባችሁ ቦታ ጠላት እንደሆነ አውቃችሁ የቱ ጋር ማጥቃት እንዳለባችሁ ማታቁት መሰወሪያው ስላልገባችሁ እግዚአብሔር አምላክ ዛሬ የጠላቶቻችሁን መደበቂያ ቤት መሰወሪያ ቤት በናዝሬቱ ጌታ በኢየሱስ ስም ያፈርሳል። አንድ ሰው ጮሆ ይፍረስ ይበል። ይፍረስ እንደሚያፈርስ ያመነ ሰው ጮሆ ይፍረስ ይበል። ይፍረስ። ሃሌሉያ 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 ሃሌሉያ። እጆቻችሁን አንሶ ስሙኝ። ጠላት አላችሁ፣ ባላጋራ አላችሁ። ጠላት እንደሌላችሁ እንዳይመስላችሁ። በአዲስ ኪዳንም ያልተሻሩ ጠላቶች እንዳሉና ገና ደምን እስከ ማፍሰስ ድረስ አልተጋደልንም ብሎ የሚናገራቸው ብዙ ጠላቶች እንዳሉ የእግዚአብሔር ቃል ይናገራል። እጆቻችሁን አንሱ። ጠላቶቼ ዛሬ እግዚአብሔር አምላክ ያጋልጣቸዋል ካላችሁ እጃችሁን አንሱና አምላኬ ያጋልጣቸዋል በሉ። ጮክ በሉ። አምላኬ ያጋልጣቸዋል። ጮክ በሉና ጠላቶቼ በሉ እስቲ። ጠላቶቼ ከተደበቁበት ከተሰወሩበት ቦታ በሉ ይፈርሳሉ። ያፈርሳቸዋል ጠላት። አሜን አሜን። ተሰውረው አያስጨንቁም። አሜን። ተሰውረው አያስጨንቁሽም። አሜን። የተሰወሩ ጠላቶች ይጋለጣሉ። አሜን። ይኸውላችሁ ፌዝ ግሮው የሚያደርግበትን ምክንያት ልንገራችሁ። the reason why I preach for you ለናንተ የማስተምርበት ወይም የምሰብክበት ምክንያት አንድ ነው። እግዚአብሔር አምላክ የነገረኝ ልንገራችሁ። መልእክቱን ወይም የምናገረውን መልእክት በሰማችሁ ጊዜ ሁሉ ስፒሪታችሁ ላይ ዲዛይን የሚደረግ የጠላት መልክ አለ። ለምሳሌ አንድ ጥያቄ ልጠይቃችሁ። ኢየሱስ ከ2000 ዓመት በፊት ነበረ። ማን አየው? ፊዚካሊ ያየው ሰው አለ? የለም። ንገሩኝ፣ ያየው ሰው አለ? የለም። አሁን ኢየሱስ ስላችሁ ትዝ የሚላችሁ ብዙ ጊዜ ስዕል የምታዩ ከሆነ እሱ ነው አይደለም? እስቲ አይናችሁን ጨፍኑ። ኢየሱስ ምን ይመስላል? ያን ስዕሉን የፈረንጁ ሰውዬ አይደል? ምንድነው ሰው የገባባችሁ ወይም ደግሞ እናንተ ኢለስትሬት የምታረጉት ነገር ከገባባችሁ ነገር የተነሳ ነው። ለምሳሌ በነጭ ፈረስ ላይ ይቀመጣል፣ በጭኖቹ ላይ የጌቶች ጌታ ተብሎ የተጻፈበት፣ አይኖቹ እንደ እሳት ነበልባል የሆኑ፣ ፊቱ እንደ ፀሐይ የሚያበራው እየገባችሁ ነው። አሁን ይሄን ስል ምንድነው የሚመጣው? ምስል አይመጣላችሁም እንዴ? አይመጣላችሁም ወይ? መልእክቶችም እንደዚህ ናቸው። አሜን። የኤልዛቤልን ካራክተርና መደበቂያ ማንነቷን ስናገር የሚመለጣላችሁ ምስል አለ። አለበለዛ በዚህ አቅጣጫ ያለ ውደቅ ምንድነው የሚወድቀው ብትላችሁ ስታስቡት ምንም አይደለም ለማለት ነው የምትሉት። እንደዚህ ከሆነ ጸሎቱ አይሰራም።
እናንተ የምትመቱት ጠላት ቪዥዋላይዝ መደረግ አለበት በስፒሪት ዓለም። ያንን ቪዥዋላይዝ የምታረጉት ወይም ማየት የምትችሉበትን ምስል የምታገኙት ከእግዚአብሔር ቃል መልእክት ውስጥ ነው። አሜን። አሁን እያሳየው ያለው ኤልዛቤል ነው። ማጋዲቫሾ ፕሪቫዲያ እና ያሳስበኛል ይህ ሰው ምን ውስጥ ነው ያለው ብዬ እጅን አንሳ እስቲ። በናዝሬቱ ጌታ በኢየሱስ ስም በል። በናዝሬቱ ጌታ በኢየሱስ ስም መደበቂያዋን በሉ፣ መደበቂያዋን መሰወሪያዋን በሉ፣ በኢየሱስ ስም በሉ። በኢየሱስ አፈርሳለሁ፣ አፈርሳለሁ። አየ የኔ መልእክት በመንፈስ ዓለም እግዚአብሔር የላከው መልእክት መሆኑን የምታውቀው ምስል መምጣት አለበት። እየነገርኩ አፖሊዮን ስልህ መምጣት ያለበት ምስል አለ። ሌቪያታን ወይም የሌዋታን መንፈስ ስልህ መምጣት ያለበት ምስል አለ። የኤልዛቤል መንፈስ ስልህ መምጣት ያለበት ምስል አለ። ምስሏን ካላገኘው አትዋጋትም። ምስሏን አግኝተ ካልተዋጋት አታሸንፋትም። ይሄ መንፈስ የሚመታው በደንብ ስታውቀው ነው። ሃራቪሻኮ እጆቻችሁን አንሱ እስቲ ዛሬ በሉ እስቲ ዛሬ ይሄንን የመንፈስ አሰራር በሉ። ይሄን የመንፈስ አሰራር ከህይወቴ ላይ ከመንፈሳዊ ህይወቴ ላይ ከህይወቴ ላይ ከመንገዴ ላይ ከአገልግሎቴ ላይ ከስራዬ ላይ አፈርሳለሁ። አሜን። አሁን ጠላቴን አፈርሳለሁ ብለህ ስትነሳ የትኛውን ጠላትን ነው የምታፈርሰው? ምን አይነት ጠላት እንዳለ በምን አውቀህ ነው የምታፈርሰው? የምትሰሙት ነገር ስፒሪቹዋል ነው ማለት ምን ማለት ነው? የሚሰጥህ ቪዥዋላይዝ የምታረገው ቪዥናል ምስሉን ያመጣልሃል፣ ያቀርብልሃል። አሁን እጅን አንስተ ወጋው ስትል የምትወጋው ጠላት አለ ማለት ነው። አሜን። አንድ ሰው ጮሆ ዛሬ በሉ እስቲ ዛሬ የኤልዛቤልን በሉ ሲስተምና አሰራር አፈርሳለሁ። ሃሌሉያ አሜን። የመጀመሪያው ኤልዛቤል የመጀመሪያዋ ፐርፐዝ ጥፋት እንደሆነ ደም ማፍሰስ እንደሆነ ከተረዳችሁ እግዚአብሔር አምላክ በህይወት ዘመናችሁ በእናንተም በዘራችሁም ውስጥ ደም አይፈስም፣ አደጋ አይሆንም፣ ጥፋት አይሆንም። አንድ ሰው ጮሆ አሜን ይበል። ምክንያቱም ስራዋን ስለምታውቅ ይህን አሰራር ስለምታውቁ ማፍረስ ትጀምራላችሁ። ራእይ ላይ እዚህ ባሪያዎቼን ደም እበቀል ዘንድ ያላትን መንፈስ ከብዙ ዓመት በኋላ ሴቲቱ የለችም፣ ነገር ግን መንፈሱ በስሟ ይጠራልና ራእይ ላይ ሴቲቱ ይላል በቅዱሳን ደም ሰክራ ይዋታል። ትፈልገዋለች፣ ደምህን ታውቃለህ፣ ትጠጣዋለች። ይህን ደም ለመጠጣት የሚነሳ በምድር ላይ ለብዙ እልቂት ደም መፍሰስ ምክንያት የሆነ ደም ጠጪ የኤልዛቤል መንፈስ ዛሬ በጌታ በኢየሱስ ስም ካንተም ከዘረህም ላይ አሜን ሰበርኩት። አሜን በል። አሜን። አንድ ሰው ጮህ ይሰበር ይባል። ይሰበር ጩና ይሰበር በሉ። ይሰበር። ለዚህ ነው አሳዳጁና ከመጣች በመንገድ ላይ ሁሉ የሆነ ነገር ታስቀምጣለች። ደምህን ነው የምትፈልገው። ጠጥታ አትረካም፣ ግን ደሙ ያሰክራታል። መጽሐፍ ሲናገር ስለ ማንነቷ ሲናገር ደም ጠጭ ብቻ መሆኗን ሳይሆን ራእይ ላይ ሲናገር በቅዱሳን ደም ሰክራዩዋት ይላል። በግንባሯ ላይም የጋለሞቶች እናት ተብሎ the mother of adultery every ግልሙትና በምድር ላይ እናቱ ማን እንደሆነች እናቃል። ዛሬ ቤታችሁ የገባውን ውጤቱን በደንብ አሳያችኋለሁ። አንዳንዶቻችሁ ቤታችሁ ውስጥ አለ፣ በደንብ አሳያችኋለሁ። በኋላ መጀመሪያ መልኳን ላሳያችሁ። እጆቻችሁን አንሱ፣ በኢየሱስ ስም በሉ። በኢየሱስ ዛሬ ጸልያለሁ። የኤልዛቤል መንፈስ ቤቴን ይለቃል፣ ስራዬን ይለቃል፣ ትዳሬን ይለቃል፣ ቢዝነሴን ይለቃል፣ አገልግሎቴን ይለቃል፣ መንገዴን ይለቃል። በኢየሱስ ስም በሉ። ይህን መንፈስ በሉ እወጋዋለሁ። ቁጭ በሉ። ወደ ዋናው ሐሳቤ ሁለተኛ ነገሥት ምዕራፍ 9 ቁጥር 22 ላይ ወዳለው ልመልሳችሁ። አሁን ኢዮራምም ኢዩን ባየ ጊዜ ኢዩ ሆይ ሰላም ነውን አለ። እርሱም ኢዮራም የጠየቀው ጥያቄ ስለምንድን ነው? ስለ ሰላም። ሰላም
በአንድ ቃል ማሰሪያ ሰላም ተብሎ ይገለጽ እንጂ ኤቭሪቲንግ ከዚህ ጋራ የህይወታችሁ የትኛውም ክፍል አሁን ከተጠራው ከዚህ ከሰላም ጋራ ያለ ቁርኝት አለው። ለምሳሌ የከሰረ ሰው ምን ይሆናል? ሰላም የለውም። ሰላም የለውም። ፊኒሽድ። ስለ ሰላም ሲናገር የሆነ አቅጣጫ ላይ አስቀምጣችሁ እንድታስቡ አልፈልግም። ህይወታችሁ ላይ ጥያቄ የሆነባችሁ ዛሬም የምታለቅሱበት ያለው ጉዳይ ጠቅላላ በሰላም ችግር ነው። ትዳር በሉት፣ ጤና በሉት፣ ቢዝነስ በሉት፣ ስኬት በሉት፣ ድል በሉት፣ ሁሉም ከዚህ ጋር የታሰረ ነው። ኢዮራም የጠየቀው ጠቅለል አድርጎ ነው፣ መልሱንም ጠቅለል አድርጎ ነው የመለሰው። አሁን ስሙ፣ በደንብ ስሙ። እርሱም የእናትህ የኤልዛቤል ግልሙትናዋና መተቷ ሲበዛ ምን ሰላም አለ? ኦኬ፣ መተትና ግልሙትና በሚበዛበት ጊዜ ሰላም ይጠፋል እያለ ነው። ለዚህ ደግሞ ዋነኛ የሆነችው የኤልዛቤል መንፈስ የሚባለው አሰራር ነው። ሁለት ነገሮችን ነገረን በሁለት ጎን። አንደኛው ግልሙትና ነው፣ ሁለተኛው መተት ነው። ስለ ግልሙትና እናገራለሁ። ግልሙትና በሁለት ይከፈላል። መንፈሳዊና ፍጥረታዊ ግልሙትና አለ። ብዙዎቻችሁ ናቹራል ዓለም ላይ ስለሚሆነው ግልሙትና ታውቃላችሁ። እግዚአብሔር ያልፈቀዳቸው ወይም አላው ያልተደረጉ በሆሊ ማትሪሞኒ ወይም በቅዱስ ጋብቻ ያልጸኑ መኝታዎች ጠቅላላ ግልሙትና ናቸው። መስዋዕታቸውም የኤልዛቤል ነው። የምታሸተው እሷ ናት። ለሷ ቁርባን ነው። ተኝተ ስትነሳ አንተ ኢንጆይ ያረክ ይመስልሃል፣ ግን ቁርባን ሰተን የምትነሳው። ስንት አይነት ግልሙትና አለ? ሁለት። አንደኛው ፍጥረታዊ ነው፣ አንደኛው መንፈሳዊ። የሁለቱም እናት ማናት? ኤልዛቤል። ኦኬ፣ አንድ ሰው ጮሆ የኤልዛቤል መንፈስ በሉ። የኤልዛቤል መንፈስ፣ የግልሙትና መንፈስ በሉ። የግልሙትና መንፈስ በኢየሱስ ስም፣ በኢየሱስ ስም ዛሬ ከኔ ህይወት ላይ፣ ዛሬ ከኔ ህይወት ላይ፣ ከኔ ዙሪያ ላይ፣ ከኔ ዙሪያ ላይ ይቋረጣል፣ ይቋረጣል። እየነገረ ያለው ለሰላም ማጣት ምክንያት ቢሆንም እነኚህ ሁለት ነገሮች ግን የኤልዛቤል መውጊያ ናቸው እያለ። ስለዚህ እነኚህ መውጊያዎች ከምንጫቸው ካልደረቁ በስተቀር ሰላም የሚባል ነገር የለም። በከተማ ደረጃ፣ በቤት ደረጃ፣ በአገር ደረጃ፣ በፋሚሊ ወይም በማህበረሰብ ደረጃ ያሉ ሰላሞች የሚናጉበት ዋነኛ ምክንያት የኤልዛቤል መኖር ነው። እግዚአብሔር አምላክ ስሙ ይባረክ። መኖር ነው ብቻ ብሎ አይደለም። ስለዚህ ወደፊት እየሄደ ነበር ይላል። ልክ ሲዘጋጅ ወይም እዛ ቦታ ላይ ሲደርስ ኤልዛቤል ዲሲቭ የምታደርግበትን ሌላ መሳሪያ ይዛ ጠበቀች። ምክንያቱም ኢምፕሬሽኗን የፊት ለፊቷን ገጽ አስተካክላ አይኗን ተኩላ ነው የሚለው ጠበቀችው ይላል። እሱ ግን ማን ነው ከኔ ጋር ብሎ ከከፍታ ላይ ወደ መሬት ምን አላት? ፈጠፈጣት። ኢንድ ኦፍ ዘ ስቶሪ። ምድር ማረፍ የጀመረው እሷ ከተፈጠፈጠች በኋላ። ከህይወቴ ላይ በል፣ ከህይወቴ ላይ፣ ከስራዬ ላይ በሉ፣ ከስራዬ ላይ፣ ከትዳሬ ላይ በሉ፣ ከትዳሬ ላይ፣ ከመንገዴ ላይ በሉ፣ ከመንገዴ ላይ፣ ከሩጫዬ ላይ በሉ፣ ከሩጫዬ ላይ ዛሬ በሉ እስቲ ዛሬ አፈርሳለሁ፣ አፈርሳለሁ። you have to open the war። ይህን ጦርነት የሚከፍት ሰው እግዚአብሔር አምላክ ድል እንዲያደርግ ይሰጠዋል። አሜን። በእግዚአብሔር ቅባት ከፍ ማለት ከፈለጋችሁ መጀመሪያ መምታት ያለባችሁ ኤልዛቤልን ያልመታ ሰው ፓወር ማኒፌስት ማድረግ አይችልም። በዲሊቨራንስ አገልግሎት ዲቴል መሄድ አይችልም። ሽባ ነው። እኔ የትም ቦታ የማይታዩ እርኩሳን መናፍስቶች እዚህ የሚወጡበትን ምክንያት ነግራለሁ። ሰብረን ነው። አሜን። የመጀመሪያው ዋነኛው ነገር የኤልዛቤል መንፈስ ኮምፕሊትሊ ከሲስተም መውጣት አለበት። አሜን። ያን ጊዜ እግዚአብሔር እሳት በህይወታችሁ መጨመር ይጀምራል። አሜን። ኃይል መጨመር ይጀምራል። አሜን። አለበለዚያ ጥሩ ጥቅስ ጠቃሽ 20 ዓመት በእግዚአብሔር ቤት ውስጥ የነበረ ሲጠየቅ ክርስቲያን ነኝ በጌታ ነኝ የሚል ጥሩ የሆነ ውጩ የሚያምር ውስጡ ግን እንደ መቃብር የሆነ ወይም ተርብ የበላው ቤት የሚመስል ህይወት ነው የሚኖር። ይሄ መንፈስ ወይም ሲስተም ዲስኮኔክት ካላረገ ካንተ ጋር ካልተቋረጠ። ስንቶቻችሁ ስኬታማ መሆን ትፈልጋላችሁ?
ስንቶቻችሁ ማፍራት ትፈልጋላችሁ? ሃሌሉያ። ስንቶቻችሁ ሰላም ትፈልጋላችሁ? ሰላም ኢኔሴንስ በንግዳችሁ፣ በቤታችሁ፣ በትዳራችሁ፣ በቢዝነሳችሁ፣ በቪዥናችሁ፣ በሩጫችሁ፣ በሁሉም የህይወታችሁ ክፍል ሰላም ከፈለጋችሁ ይሄ ሲስተም ይሄ መንፈስ መመታት አለበት። አሜን። አንድ ሰው ጮሆ መመታት አለበት ይበል። መመታት አለበት። መመታት አለበት በሉ። መመታት አለበት። የመጀመሪያው ስለ ናቹራል ስለሆነው ስለ ግልሙትና ትንሽ ልንገራችሁ። እግዚአብሔር አምላክ ታውቃላችሁ በቅዱስ ጋብቻ የቀደሰው ያንኑ ነገር ነው እርኩስም ቅዱስም ያደረገው ምንም ሳይቀየር የሆነ ሌላ ሲስተም ተፈጥሮ አይደለም። ራሱ ከሆነ ጊዜ በፊት እርኩስ ነው፣ ከሆነ ጊዜ በኋላ ቅዱስ ነው ያለው እግዚአብሔር። ይሄንኑ ዊፐን ይሄንኑ መሳሪያ እርኩስ ሲሆን እሷ ትጠቀምበታለች፣ ቅዱስ ሲሆን እሱ ይጠቀምበታል። እርኩስ ሲሆን እሷ ትከብርበታለች፣ ቅዱስ ሲሆን እሱ ይከብርበታል። ራሱ ነው አንዱን ነገር። ግን በጣም የሚገርመው ነገር አንድ ሰው በዚህ እርኩሰት መንገድ ወይም በግልሙትና ሄዶ አንድ ጊዜ ራሱን አስቶ በፍጹም ከሷ መውጊያ ማምለጥ ግን አይችልም። የሚገርመው ነገር ይሄ ነው። የኤልዛቤል መንፈስ ለቅዱሳን የተላከው መንፈስ፣ ለእግዚአብሔር ሕዝብ የተላከው መንፈስ አንተን ወይም አንቺን የማያፈራ ስኬት የሌለው ሞገስ የሌለው ሰው ማድረግ ከፈለገ የሚጠቀመው ይሄ አሁን ያልኳችሁ መሳሪያ ነው። ሰው ዲሲቭ ሆኖ ታሎ ገልሙቶ አመንዝሮ ሲነሳ ኃጢአት ሰርቻለሁ በንስሐ እጨርሳለሁ የሚለውን ኮንቴክስት ብቻ ነው የሚያውቀው። ኮንሲኩዌንሱን ውጤቱን ግን አያውቅም። መናፍስቶች የሚገቡበት መንገድ ብዙ ነው። ግልሙትና አንደኛው መንገድ ነው። በተለይ ሰይጣን አንተን ያንተን ነገር ማፍረስ ከፈለገ የሚጠቀመው ይሄን መሳሪያ ነው። አገልግሎት ሊኖር ይችላል። ብዙዎቹ እኔ አውቃለሁ ሰበብ ሲፈልጉ ይሄን መድረክ የሚፈሩት እማራለሁ፣ እሰራለሁ፣ ትንሽ አሁን ራሴን ማየት ፈልጋለሁ። ምን ራስን ታያለሽ? ምን ራስሽን ታያለሽ? ለምን እንደወጣሽ እንዳስፎረሸሽ እናውቃለን። አገልግሎትን መረበሽ ሲፈልግ ከዚህ ከፑልፒት ላይ ሊያባርሽ ሲፈልግ በዚህ መውጊያ ነው የሚመጣው። ምክንያቱም ቆመህም እንኳን የሚያይህ እና የሚገለገል ሰው አንተ ራስህ ኦፍሪንጉ ወደ ሰማይ እንደሚያደርስ አንተ ታውቃለህ። ስለዚህ ምርጫው ምንድነው? መውረድ ነው። ከዚህ ብዙዎችን ነው የምታወርደው። እኔ ዛሬ ለአንድ ሰው ጸልያለሁ። አሜን። አገልግሎታችሁን እያገለግላችሁ ላላችሁ ደግሞ ላስፎረሻቻችሁ በኢየሱስ ክርስቶስ ስም ጸልያለሁ። አሜን። እግዚአብሔር ምርኮ ይመለሳል። አሜን። የትኛውም የጣላችሁትን ነገር ታነሱ ዘንድ ዛሬ ጸልያለሁ። አሜን። በዚህ መንፈስ የተነካችሁ ሰዎች ዛሬ የእግዚአብሔር መንፈስ ይሄንን መንፈስ እርቃኑን ያስቀራል። አሜን። እኔ ልጸልይላችሁ ፈልጋለሁ። ጮክ በሉና አሜን በሉ። አሜን። ጮሁና አሜን በሉ። አሜን። አቅምህ ነው የሚወሰደው። ሰው በመንፈስም በፍጥረታዊ ዓለም ያለ የማፍራት አቅም፣ የማፍራት ኃይል፣ የማፍራት ጉልበት አለው። ይሄ ጉልበትና አቅሙን ዜሮ የሚያደርገው የመጀመሪያው ነገር ምንድነው ካልከኝ ግልሙትና። አየህ አንዳንድ ጊዜ ጻድቅ ሎጥ ነፍሱን ስለ ጽድቅ ያስጨንቅ ነበረ። ጳውሎስ ሲናገር ስጋዬን በጥርሴ ይዤ ያለ ብዙ ነገር ያምረዋል፣ ብዙ ነገር የሚያስት ነገር ይመጣል። ነገር ግን በጥርሱ ይዞ ነው እሱም የሚያመልጠው። በዚህ ሁኔታ ውስጥ ካልሆነ ዝም ብለ እነ ዮሴፍ ልብሳቸውን አውልቀው እየሮጡ ነው ያመለጡት። ሞኞ ነው አይደለም። ወይም ደግሞ የንጉስ ሚስት ግብዣ በጣም ቀሎባቸው አይደለም። ውጤቱን የሚገባቸው ሰዎች ስለሆኑ ነው። ውጤቱ ሲገባህ ነው አንተ ነገሮችን የምታቆመው እንጂ ውስጥ ያለውን ኢሞሽንና ስሜት ማስቆም አትችልም። ምክንያቱም የሚቀርብልህ እንድትወደው ተደርጎ ነው። የምትፈልገው ነው የሚቀርበው።
የምትፈልገው የሚቀርብልህ ከሆነ ማምለጥ የምትችለው ውስጥ በተገነባው መንፈሳዊ ብስለትና ስፒሪቹዋል ፓወር እንጂ ዛሬ አንድ ሰው ከተነደፈበት ለዚህ ነው በፍቅራቸው ምን ይሉሃል ይነድፉሃል ከነኚህ አማልክትን ከሚያመልኩ ሴቶች ራስን ጠብቃልና 5 ነገዶች ነገረው ለማ ለሰለሞን ምክንያቱም ምንድነው ይነድፉሃል ፖይዝን ነው የተነደፈ ሰው መውጣት አይችልም ህመምተኛ ነው የሚሆነው አይ አንዴ ዲሲቭ ስትሆን እግዚአብሔር ባልፈቀደው መንገድ ስትሄድ ትነደፋል ከተነደፍክ ቁስለኛ ነህ ታማሚ ነህ ለዚህ ነው ወግታ የጣለቻቸው ብዙዎች ናቸው ይላል ምሳሌ 5 6 7ን ስታነቡ ምን ያለቻቸው ወግታ ምን ያለቻቸው የጣለቻቸው ስንት ናቸው ብዙ ናቸው የተወጉ ሰዎች አሉ ብዙ ሰዎችን ወግታ ምን ትላለች ትጥላለች ወግታ ትተዋለች አይልም ስለዚህ ነው የሚነደፍ ሰው የሚወጋ ሰው መጨረሻው ያምር አንድም ቦታ ላይ በግልሙትና የሚገለጥ ሰው ፍሬያማ መሆን አይችልም ያለውን እየበተነ እርቃኑን ይሄዳል በግልሙትና የተጠቃ ሰው አደርተሪ መኝታ ላይ የሚተኛ ሰው የመጀመሪያው ነገር ምን እንደሚሆን ታውቃለህ እግዚአብሔር ከረዳው መናጢ ደሃ የማያርፍ ኦር ደግሞ መናጢ ደሃ ምንም የሌለው ሰው ይሆንና ትንሽ ቆይቶ ያብዳል ኤልዛቤል የምታረገው መጨረሻው ይሄን በጣም ችግሩ ሲከፋ ደግሞ ይሞታል ያ ሰው እግዚአብሔር አምላክ ስሙኝ ዛሬ ከተነደፋችሁ ከተገኛችሁበት ከተነካካችሁበት መርዝ እግዚአብሔር አምላክ እንዲወጣችሁ ከፈለጋችሁ የኤልዛቤል መንፈስ ከሲስተማችሁ ከስፒሪታችሁ ላይ ዲስኮኔክት ማድረግ አለበት አሜን ብዙ ሰው ወደ ጌታ ተመልሷል ግን ተወግቶ ነው የተመለሰው መርዙን የሚያወጣለት መንፈሳዊ አገልግሎት ካላገኘ መርዙ ውስጡ አለ የጊዜ ጉዳይ ነው ሊመለስበት ይችላል በሽታው ግን አለ በቃ ተቀስፎ ተቀምጧል ማፍራት አይችልም ወደፊት መሄድ አይችልም ስኬታማ መሆን አይችልም በቃ ምንም ነገር መሆን አይችልም መቅሰፍት ነው እጆቻችሁን አንሱ እግዚአብሔር አምላክ ይሄንን መቅሰፍት እግዚአብሔር አሁን ዛሬ ከብዙ ሰዎች ላይ እንዲያነሳው እንድትፈወሱ ጸልያለሁ አሜን ያምላኬ መንፈስ እንዲፈውሳችሁ ጸልያለሁ አሜን ነፃ እንዲያወጣችሁ ጸልያለሁ አሜን ሰላም ማጣት ሶርሱ ግልሙትና ነው እላችሁ በጣም መንፈሳዊ ነገራችሁ በሰለ ማለት እንደዚህ አይነት ግብዣ በሚመጣ ሰዓት የምትመልሱበትን መልስ አቅም አገኛችሁ ማለት ነው አሜን ሰዎች ስራ ያረጉታል አንዳንዶች ደግሞ ሰዎች ዲሲቭ ይሆኑበታል ይታለሉበታል በዚህም ይሁን በዛ ግን ባለቤቱ ማን ነው ጀዛቤል ከዚህ መንፈስ ጋር የተገናኘ ሰው ጠቅላላ ማፍራት አይችልም ትዳር አይሳካለትም ስራ አይሳካለትም ቢዝነስ አይሳካለትም አገልግሎት አይሳካለትም ሁሉም ነገር እርብሽብሽ ያለን ማፍራት ሁሉ አይችልም እጆቻችሁን አንሱ በኢየሱስ ስም በሉ ኢየሱስ ከኔ ህይወት ላይ ከቤቴ ላይ ከስራዬ ላይ ከሰሬ ላይ የኤልዛቤል መንፈስ አሁን ይመታ ኤልዛቤልን መምታት የማይችል ወይም የማይፈልግ ሰው አደገኛ ችግር ውስጥ ገብቷል ምሳሌ ላይ ከኤልዛቤል ጋር የሚሆኑ ሰዎች የሚገጥማቸውን ሲናገር ልክ ያንተን ትሬዠር ወይም ያንተን ውሃ ሜዳ ላይ በቃ ማንም ሰው እንደፈለገ እንዲሆንበት መልቀቅ ነው ይላል ማንም እንደፈለገ እንዲሆንበት ጉልበትን ጥሪትን የለፋበትን አንዳንድ ትልልቅ ቢልዲንጎች ይጁና ተመልከቱ ባለቤቶቻቸው የሉም ሌላ ነው የሚበላው ያፈራውን ነገር አንተ አትደሰትበትም ይሄ መንፈስ ከወጋ የኤልዛቤል ግልሙትናዋና መተቷ ሲበዛ ምን ሰላም አለ እጆቻችሁን አንሱ በቤተ ክርስቲያንን አቅም የመታ የቤተ ክርስቲያንን ጉልበት የመታ መንፈሳዊ ኃይልና አቅም የገለበጠ የኤልዛቤል መንፈስ ዛሬ ከቅዱሳን ላይ ከእግዚአብሔር ቤት ላይ የተመታ ይሆን አሜን
አንድ ሰው ጮሆ ይመታ ይበል። ይመታ። ምሳሌ ምዕራፍ 5 ቁጥር 16 ላይ ምንጮች ወደ ሜዳ ወንዞች ወደ አደባባይ ይፈሳሉ ይላል። ምንጭ ናቸው እኮ የሚፈሱት ወደ ሜዳ አደባባዮች ላይ ዝም ብሎ ያንተ የሆነው ነገር ማንም ነው የሚበላው። መንፈሱ ነው እንደዚህ የሚያደርገው። የኤልዛቤል መንፈስ ከባድ መንፈስ ነው። ለዚህ ነው ልጄ ሆይ ልና ከዝሙት ሽሹ ነው የሚለው። ዝሙት እንዳታረጉ አይደል የሚለው። ይህንን ሲስተም የምታመልጠው አንደኛ ፊዚካሊ በአካል በመሸሽ ብቻ ነው። በመንፈስ ደግሞ በመጸለይ ብቻ ነው። አሜን። እጆቻችሁን አንሱ። በጌታ በኢየሱስ ስም በሉ። በጌታ በኢየሱስ የግልሙትና ኃይል የግልሙትና ኃይል የግልሙትና መንፈስ የግልሙትና መንፈስ በኢየሱስ ክርስቶስ በኢየሱስ ክርስቶስ አዛለው በሉ። አዛለው ዛሬ በሉ። ዛሬ ከህይወቴ ላይ ከትዳሬ ላይ ከመንገዴ ላይ ከሰላሜ ላይ ከስራዬ ላይ ከሩጫዬ ላይ ሰብራለሁ ሰብራለሁ። ወገኖቼ በደንብ ስሙኝ። ይህ መንፈስ በጣም ትሪኪ ነው። ምንም የሚሆን አይመስልም። ሄድ ወደ ኋላ ራስን ተመልከት። እዝናናለሁ ደስ እሰኛለሁ ብለህ ኢቭን አላማኝ በሆንክበት ሰዓት ራሱ በማታምኝበት ራሱ ጊዜ ብዙ እድሎችን ከእጅ ላይ የምታመልጠው ወይም የምታጣው በዚህ መንፈስ ነው። በደንብ እናቀዋለን ስፒሪቱ ምን እንደሚያሳጣ። ዛሬ ለአንድ ሰው ጸልያለሁ። አሜን። በጌታ በኢየሱስ ክርስቶስ ስም አሜን። የተወሰደባችሁን አሜን። የተነጠቃችሁትን አሜን። በኤልዛቤል የተነጠቃችሁትን አሜን። በኤልዛቤል የተወሰደባችሁን አሜን። የሚያስመልስ ቅባት አሜን። የበቀል ቅባት አሜን። ትቀባላችሁ ዛሬ። አሜን። እግዚአብሔር አምላክ ማምለጫው ምንድነው አለ? የበቀል ቅባት ነው አለ። ይኸውላችሁ የባሪያዎቼን ነቢያትን ደማልና ከኤልዛቤል እጅ ምን ምልል ዘንድ እበቀል ዘንድ የአካብን ቤት ምን ትላለህ? እመታለሁ። ስለዚህ የበቀል ቅባት በሉ። የበቀል ቅባት። እዩ ላይ የመጣው ቅባት የምን ቅባት ነው? የበቀል ቅባት። እጆቻችሁን አንሱና ድሃ ያደረገኝን በሉ። ድሃ ያደረገኝ ፍሬያማ እንዳልሆን ያደረገኝን በሉ። ፍሬያማ እንዳልሆን ያደረገኝን ፍሬያማነቴን የወሰደ በሉ። ፍሬያማነቴን የወሰደ ድሌን የወሰደ በሉ። ድሌን የወሰደ የኤልዛቤል መንፈስ በሉ። የኤልዛቤል መንፈስ ዛሬ በሉ። ዛሬ በበቀል ቅባት በሉ። በበቀል ቅባት እበቀላለሁ በሉ። እበቀላለሁ እበቀላለሁ በሉ። እበቀላለሁ እበቀላለሁ በሉ። እበቀላለሁ የበቀል ቅባት በሉ። የበቀል ቅባት። እግዚአብሔር አምላክ በበቀል ቅባት ዛሬ ጠላቶቻችሁን ይበቀላል። አሜን። አሜን 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 አሜን። አሜን 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 አሜን። ይሄ በነገራችን ላይ አማኞንክ አልሆንክ የዚህ መጠቀሚያ ከሆንክ ማፍራት አትችልም። በቃ ዲሲፕሊን፣ ይሄ ኢንቲግሪቲ የሌለው ሰው፣ ይሄ ዲሲፕሊን የሌለው ሰው ማፍራት አይችልም። ከማፍራት ጋር ልታደርገው የማትችለው ዋነኛው ነገር ይሄ ብቻ ነው። አጠገባችሁ ያሉት ማፍራት ትፈልጋለህ? እስቲ እርግጠኛ ነው ወይ በሉት። ማፍራት ትፈልጋለህ? እስቲ እርግጠኛው። ኦኬ ጨክን በሉት። ኦኬ ጨክን። ትፈልጊያለሽ? ማፍራት ትፈልጊያለሽ? የሆነ ሰው ጀምሮ አይሳካለትም። የሆነ ሰው ጀምሮ አይሆንለትም። የሆነ ሰው ጀምሮ ሩቅ አይሄድም። የሆነ ሰው ጀምሮ ዳር አይደርስም። ምንድነው ምክንያቱ ስትሉ ይሄ መንፈስ ነው። እጆቻችሁን አንሱ። ከዚህ በኋላ በሉ ከዚህ በኋላ በበቀል ቅባት በበቀል ቅባት አሁን ስለምገለጥ በሉ አሁን ስለምገለጥ የጀመርኩት ነገር ይሳካልኛል። የጀመርኩት ነገር ይሆንልኛል። የጀመርኩት ነገር በሉ የጀመርኩት ነገር በሉ ያፈራልኛል። አምላኬ በሉ ይህንን መንፈስ በሉ ዛሬ ይሰብረዋል። እስቲ ምንጬ እንዲባክን አልፈልግም በሉ። እስቲ ምንጬ እንዲባክን አልፈልግም። ወንዜ እንዲባክን አልፈልግም በሉ። ወንዜ እንዲባክን አልፈልግም። የማይሆን ነገር እንዲያጠጣ አልፈልግም ወንዜ በሉ። የማይሆን ነገር እንዲያጠጣ አልፈልግም ወንዜ። ምንጬ ለሌላ እንዲሆን አልፈልግም በሉ። የእጄ ለሌላ እንዲሆን አልፈልግም። የኔ ምንጭ በሉ የኔ ምንጭ ለሌላ አይሆንም በሉ። ለሌላ አይሆንም። የኤልዛቤል መንፈስ የግልሙትና መንፈስ ነው። የግልሙትና መንፈስ ፍሬያማ እንዳትሆን የሚያደርግ መንፈስ ነው። በዚህ ስራ ያለፈላቸው የሉም። ይሄም በማድረግ የተሳካላቸው የሉም። ያጠፋል። አንተ በዚህ የግልሙትና ሲስተም ውስጥ የማትገባው ወይ አንቺ የማትገቢበት ዋነኛ ምክንያት እግዚአብሔር ምህረት ስለማያደርግ አይደለም። በቃ ማፍራት አልፈልግም፣ ድሃ መሆን እፈልጋለሁ፣ የተጀመረ ነገር አመድ እንዲሆን እፈልጋለሁ ካል ቀጥል፣ መቀጠል ትችያለሽ። አይ ኖ
ቅጥር እንዲሆንልኝ እፈልጋለሁ። አሜን። ቅድም የነገርኳችሁ ሰይጣን ደመብረቅ ከሰማይ ሲወድቅ አየሁት፣ በእኔ ላይ ግን አንዳች የለውም ያለው ጌታ ሲስተም ውስጥ የለውም። ምን ሊያደርግ እኔ ጋር ይመጣል ማለቱ ነው። አሜን። አንተ በግልሙትና ውስጥ ከሌለ ምን ሊያደርግ ይመጣል? አንተ በአንተ ላይ ምንም የለውም። እስኪ በኔ ላይ በሉ፣ እስቲ በገንዘቤ ላይ በሉ፣ በፋይናንሴ ላይ በሉ፣ በስኬቴ ላይ በሉ፣ በንግዴ ላይ በሉ፣ በሩጫዬ ላይ በሉ፣ ምንም የለውም። በሌላ አባባል ሊነካኝ አይችልም ማለት ነው። አይችልም። I have nothing to do with it። አሜን። ከዚህ ስፒሪት ጋር የምሰራው ምንም ነገር ከሌለ ምንድን ነው የሚያደርገው? ይኸውላችሁ ምሳሌ ምዕራፍ 7:6 ከ5 ጀምሮ ስታነቡ መስዋዕት ነበረብኝ እኮ ትለዋለች ይላል። ምንድን ነው መስዋዕቷ ብላችሁ ስታጠሩ ምንም አታገኙም። ዝሙት ነው የምታገኙት። እስቲ ዝሙት በሉ፣ እስቲ ዝሙት የኤልዛቤል በሉ። የኤልዛቤል መስዋዕት ነው፣ መስዋዕት ነው። ሰው ዝሙት ሰርቶ ሲነሳ መስዋዕት አቅርቦ ነው የሚነሳው። ይሄ መስዋዕት እሷ ታሸተዋለች፣ እሷም ፕሊዝድ ያረጋታል። በነገራችን ላይ መንፈሱን ዓለም በማሽተት የሚያረካ አሰራር መጽሐፍ ቅዱስ ላይ ይናገራል። እግዚአብሔርም ምስጋናን ምን ይላል? ያሸታል። እንደውም የሚቀርበው መስዋዕት ካህኑ ይውሰደው፣ በእሳት ላይ ከማስቀመጡ በፊት በጨው ይለውሰው ይላል። ከዛስ በእሳት ያቃጥለው ይላል። እግዚአብሔር የሚልና ያሸተዋል ይላል። ሂስሜል በጨው የተቀመመውን በእሳት የተቃጠለውን ሲጨስ እግዚአብሔር ያሸተዋል ይላል። ምንድነው ይሄ? መስዋዕት ነው። ልክ እንደዚሁ ሰውየው ሄዶ እግዚአብሔር ባልቀደሰው መኝታ ላይ ሲተኛና በየሄደበት ሱሪውን ሲፈታ የሚያሸት ሌላ አካል አለ። ያንን መስዋዕት ካንተ ወሰደች ማለት ወጋች ማለት ነው። አለቀል ማለት። እጆቻችሁን አንሱ። ዛሬ በሉ እስቲ ባካችሁ በናዝሬቱ ጌታ በኢየሱስ ስም፣ በናዝሬቱ ጌታ በኢየሱስ በማላቅበት ዘመን፣ ባልተረዳውበት ዘመን ብዙ መስዋዕት ከኔ የተቀበለች በኢየሱስ ስም በበቀል ቅባት ዛሬ መታለው። ከእንግዲህ በኋላ መስዋዕት ከኔ አትቀበልም። እንዴት ትሏለች? መስዋዕት ነበረብኝ እኮ ትሏለች ይላል። ከዛስ ለዛ ሰው ይልና ፍላጻ ጉበቱን እስከሚሰነጥቀው ድረስ አይተውም። መንገዷ የሞት መንገድ ነው። መንገዷ የሲኦል መንገድ ነው። ወፍ ወደ ወጥመድ እንደሚቸኩል፣ በሬ ለመታረድ እንደሚነዳ እንደዛው ብላቴናው አይምሮ ጎሎ በጎዳኗ ሲያቀናየውት ይላል ከመንገዱ አልወጣ ያለው። እሷ ምን አደረገችው ይላል? ፍላጻ እንደሚወጋ ጉበቱን። ጉበት የሁሉም የሰውነት ክፍል ነው ታውቃላችሁ። ጉበቱ የተወጋ ሰው እድሜ የለውም። ሴንትራል አንዳንድ ዕቃዎች አንዳንድ የሰውነት ክፍሎች ሳይኖሩ በሆነ ነገር ተተክተው ሰው ይቆያል። ጉበት ግን ለዳይጀስቲቭ ሲስተም የመጀመሪያው በቃ ዋነኛ ነገር ነው። የደም ስርዓትን፣ የልብ ስርዓትን፣ የጨጓራ ስርዓት ትክክል የሚለው ጉበት ጤነኛ ሲሆን ነው። መጽሐፉ እንግዲህ ከ2000 ዓመት በፊት ሳይንስ በሌለበት በስፒሪት ዓለም አይቶታል። ዝሙት ጉበት ነው የሚሰነጥቀው። የተሰነጠቀ ጉበት ደግሞ እድሜ ነው የሚያጠፋው። ለዚህ ነው ሰዎች ያብዳሉ መጨረሻ ላይ ይሞታሉ ያልኳቸው። እጆቻችሁን አንሱ። ይሄ መንፈስ ብሉ በኔ ላይ አይሰራም። ይሄ መንፈስ በሉ በኔ ላይ አይሰራም። በፍጹም ከዚህ መንፈስ ጋር ከዚህ ከኤልዛቤል መንፈስ ጋር ራሴን በሉ ለያለሁ። አንዳንዶች ይህን መልእክት ቁጭ ብሎ መስማት አይችሉም። አይ ነው ያልጨረሱት አሳይመንት ስላለ ወይም ደግሞ ጊልቲነስ ስለሚሰማቸው። እግዚአብሔር አምላክ በሽተኛ መሆንን ካወቅ መንፈሱ ወይም መርዙ እስከሚወጣል ድረስ ታግሰ ቁጭ በል። እግዚአብሔር አምላክ ዛሬ አንድን ሰው ይፈውሳል። አሜን። ስለዚህ ግልሙትና ካለ ምን ሰላም የሚባል ነገር የለም። ቢዝነስ ሰላም የለውም። አገልግሎት ሰላም የለውም። ሩጫ ሰላም የለውም። ነገረ ሰላም የለውም። የእግዚአብሔር ልጅ ኢየሱስ ክርስቶስ ዛሬ እንዲቀስፉ ጸልያለሁ። አሜን። ሁለተኛው መውጊያዋ መተት ነው። በምድር ላይ ያሉ ጠንቋዮችና አስማተኞች ጠቅላላ መሪያቸው ኤልዛቤል ናት። ስለዚህ የጥንቆላን ስራ ለማፍረስ የሚፈልግ ሰው የኤልዛቤልን ኃይል ከመታ ጥንቆላው ራሱ አይሰራም። አሜን። ዛሬ
መተት የሚባለውን አሰራር ከላያችሁ ላይ እመታለሁ። አሜን። ከቢዝነሳችሁ ላይ እመታለሁ። አሜን። ከኑሯችሁ ላይ እመታለሁ። አሜን። ከትዳራችሁ ላይ እመታለሁ። አሜን። የመተት ኃይል በኢየሱስ ስም እሳት ይቃጠላል። አሜን። መተት ሲቃጠል ኤልዛቤል ዜሮ ትደረጋለች። አሜን። አሜን አሜን አሜን። ኤልዛቤልን ኦቨርካም ስታደርግ መተትን ኦቨርካም ታደርጋል። በአማርኛ ኤልዛቤልን ስትቆጣጠራት በኃይል አንተ ላይ ባለው የበቀል ቅባት ኮንትሮል ስታረጋት መተትን ኮንትሮል ታረጋል። አሜን። ጥንቆላን ኮንትሮል ታረጋል። አሜን። አስማትን ኮንትሮል ታረጋል። አሜን። የጨለማን ስራ ኮንትሮል ታረጋል። አሜን። ለምን ካልከኝ መተት የኤልዛቤል ዋነኛ ስራ ስለሆነ። ትዝ ይላችሁ እንደሆነ እስራኤል ሴሰነ፣ በኤልያስ ዘመን ሴሰነ። 450 የሚያሉ የበዓል ነቢያት በስሯ ነበሩ፣ ገበቷ ላይ የሚቀመጡ 450 የበዓል ነቢያት ምንም እንኳን ነቢያት ተብለው ይገለጹ እንጂ በየስርቻውና ተራራ ወየውሃው ወየዛፍ ስር የሚሰሩት የጥንቆላ ስራ አለ። አለቃቸው እሷ ነች ሊድ የምታረጋቸው። ግን የሚገርመው ነገር ጠንቋዮቹን 850ዎቹንም በቂሶን ወንዝ ኤልያስ ካሳረደ በኋላ ስቲል ኤልዛቤል ስላለች ምድር አላረፈችም። ስለዚህ እነኛ ከታረዱ በኋላ እንኳን ከባድ መሆኑን የምታውቁት ይሄ ስፒሪት ኤልያስ ይሄንን ድምጽ ሲሰማ ነፍሱን ያዝድን ሸሸን የሚለው ሪዚስት ሊያደርገው እንኳን አልቻለም። የእሳት የሚያወርደው አደገኛ ስፒሪት ነው። አደገኛ ስፒሪት ነው። ከተማን የሚያስለቅቀው። እጃችሁን አንሱ። የፍርሃት መንፈስ፣ ሪስት እንዳይኖራችሁ የሚያረግ መንፈስ፣ የሆነ ዛቻ የሚረግ መንፈስ፣ ከተማ ውስጥ ረፍት እንዳይሰማችሁ የሚያረግ መንፈስ፣ የኤልዛቤል መንፈስ ዛሬ በናዝሬቱ ጌታ በኢየሱስ ስም እሳት ወገቡ የተወጋ ይሆን። አሜን። ኃይሉ የተመታ ይሆን። አሜን። የትኛው መተት በሉ እስቲ፣ የትኛው መተት፣ ጥንቆላ በሉ፣ ጥንቆላ፣ አስማት በሉ፣ አስማት ዛሬ በኢየሱስ በኢየሱስ ከኔ ላይ፣ ከቤቴ ላይ፣ ከኑሮዬ ላይ፣ ከመንገዴ ላይ በኢየሱስ አነሳለሁ። አጠገባችሁ ያለው ሰው ዛሬ መተት ተጎልግሎ ይወጣል ካንተ ቤት በሉ። ዛሬ መተት ተጎልግሎ ይወጣል። ዛሬ ካንቺ ህይወት ላይ መተት ተጎልግሎ ይወጣል ብሏል። ዛሬ ካንቺ ህይወት ላይ መተት ተጎልግሎ ይወጣል። መተት በሉ እስቲ፣ መተት አያገኝህም። መተት በሉ፣ መተት አሁን ይፈርሳል። አሁን ይፈርሳል። ዛሬ ብዙ ሰው ነው ነፃ የሚወጣው። ዛሬ ብዙ ሰው ቢዝነሱ ነፃ ይወጣል። አሜን። ስራው ነፃ ይወጣል። አሜን። አገልግሎቱ ነፃ ይወጣል። ስኬቱ ነፃ ይወጣል። አሜን። ድሉ ነፃ ይወጣል። አሜን። ስራው ነፃ ይወጣል። አሜን። ሁሉም ነገር ይፈወስለታል። እግዚአብሔር አምላክ ዛሬ አንድን ሰው ይፈውሳል ነው ያልኩት። አሜን። እጆቻችሁን አንሱ። ዛሬ በሉ እስቲ፣ ዛሬ ለኔ በሉ፣ ለኔ መፈታት ይሆናል። መፈታት ይሆናል። ኤልዛቤል 3 ስራል። አንደኛ ደም አፍሳሽ ናት፣ ሁለተኛ ጋለሞታ ናት፣ ሶስተኛ መተተኛ ናት። የኤልዛቤልን አሰራር ከሲስተም ውስጥ ካወጣህና ካፈረስክ እነኚህ ሶስቱ አንተ ላይ አይሰሩ። አሜን። ዓለም የምትመራው በግልሙትና እንደሆነ ታውቃላችሁ። ምንም ነገር እንዴ አይደለም እኮ እኔ እኮ በጣም የሚገርመው ሲስተሙ የፍለርቲንግ ሲስተሙና አክቲቪቲው ስትሮንግ መሆኑን የምታውቁት የምንዝርና አክቲቪቲው የምንዝርና ኃይሉ በጣም ከባድ እንደሆነ የምታውቁት መኪና ለማስተዋወቅ እርቃን ማስተዋወቅ አለብን መጀመሪያ። መኪና ነው ግን የሚተዋወቀው። ላምቦርጊኒ መኪና ተብሎ ስለ ስፒድ እየተነገረ ስለ እርቃን ማየት አለብን። መጀመሪያ ላምቦርጊኒ የሚባለው መኪና ከመግዛት በፊት ሴዲውስ ማድረግ አለብህ፣ ማመንዘር አለብህ በአይነ። ዓለም የምትመራው በዚህ ነው። የሆነ የሚፈለጉ ለሰው የሚያገለግሉ ማንኛውንም እቃዎች ከመተዋወቃቸው በፊት ሆነ እርቃን ያላት ሴት መምጣት አለባት። ኤልዛቤል ነች የምትመራው። ወጋውት በልጮህና ወጋው in the name of Jesus Christ። ከሲስተም ውጪ ማድረግ አለብህ አንተ ወንድሜ። ከሲስተም ውጪ ማድረግ አለብህ። ይሄ መንፈስ ካልነቃበት the whole world ሊድ የሚደረገው በዚህ ነው። the whole world ምንም ነገር ሲሰራ ይሄን ታደርጋለህ። ትልልቅ የዘፈን ኢንዱስትሪዎች ጣራ የነኩ ስም ያላቸው ዝና ያላቸው ክሊፖቻቸውን ተመልከቱ። ከውሃ ውስጥ የምትወጣ አንድ ራቁቷን የሆነች ሴት ምናምን ታያላችሁ።
የሆነ አስተያየቷ ራሱ የምንዝርና ወይ የቅንዝረኛ አይን የምታዩባት ሴዱስ የሚያረግ አስተያየት የሚያይ ክሊፕ ይሰራላቸዋል። ለነሱ በደንብ ነው የሚሰራል። አለባበስ ዲዛይን ይደረጋል። በደንብ ተሰንጥቆ እዚህ ድረስ የሚታይ ታፋ እንዲታይ ተደርጎ ዲዛይን ይደረጋል። ቀይ እንዲሆን ይደረጋል። የቀይ ልብስ በነገራችን ላይ ትርጉም አለ። የጡቶቻቸው የመጨረሻ ጥግ እስከሚታይ ድረስ በደንብ እና ዲዛይን ነው የሚደረገው። ዓለም የግልሙትና ዓለም ነች። የሚመራው በኤልዛቤል ነው። አይ አንተ ካልነቃ ዝም ብለህ ነው የምትፈሰው ከሷ ጋር። እጆችን አንሳ። በናዝሬቱ ጌታ በኢየሱስ ስም በል። በናዝሬቱ ጌታ በኢየሱስ ኤልዛቤልን በሉ። ኤልዛቤልን አሰራሩን በሉ። አሰራር ከሲስተሜ ውስጥ ከአይምሮ ውስጥ ከመንፈሴ ውስጥ ከስጋ ውስጥ ከነፍሴ ላይ አባርራለሁ። አንተ ሳሙና እንድትገዛ ከተፈለግ የሆነች ሴት መምጣት አለበት። ሳሙናውን የያዘች ከሳሙናው በላይ የምታየው እሷን ነው። ሳሙናው አይደለም የሚታይ የሆነ ባትሪ ድንጋይ ለማስተዋወቅ ሰው በቃ ምንም ነገር ውስጥ አለች። ይሄ ማለት ምን ማለት ነው? ምንም ነገር ውስጥ የኤልዛቤል ስፒሪት አለች ማለት ነው። እሷ አፕሩቭ ያላረጋቸው ነገር በፍጹም አይጸድቅም። አንዳንድ የጥፍር ቀለም በሉት ሊፕስቲክ በሉት የት እንደተመረቱ የማይታወቁ ገበያ ላይ የሚቀርቡ አሉ። አንድ አማኑኤል ኤኒ የሚባል ሰው ሲናገር ዲዛይን የሚደረጉት ከባህር በታች ነው አለ። እሱን የሚቀቡ ሰዎች በጠቅላላ አደልተሪ ነው የሚፈላባቸዋል፣ ይገፋቸዋል። የት እንደሚመረታ አያውቁም፣ ገበያ ላይ ነው የሚቀርቡት አሉ። እጆቻችሁን አንሱ እስቲ። ከዚህ ከባህር ውስጥ ከዘንዶ ዓለም ላይ ምርታቸው የት እንደሆነ የማይታወቁ የኤልዛቤል መጠቀሚያዎች በጌታ በኢየሱስ ክርስቶስ ስም በላያችሁ ላይ ተጽዕኖ እንዲያደርጉ ኮኔክት ያደረጉ ነገሮች ሁሉ ዲስኮኔክት እንዲሆኑ ጸልያለሁ። አሜን። ከላያችሁ ላይ እንዲበጠሱ ጸልያለሁ። አሜን። በኢየሱስ ስም በሉና በኢየሱስ ስም ይመታ በሉ። ይመታ። ምንም ነገር እኔ አንዳንድ ኦልሞስት ስለ ሽቶማ አታውሩ። ሽቶ በምንም ተአምር በተለይ ኤክስፔንሲቭ የሆኑ ውድ ሽቶዎች በጠቅላላ የሚተዋወቁት በኤልዛቤል ነው። ምክንያት አላቸው። እና ዓለም ሁሉ በክትፋት እንደተያዘች እናውቃለን ተብሎ ተጽፏል። ይሄ ማለት ማለት ዲመን ፖሰስድ ነው ዓለም ራሱ። አንተ ካልተጠነቀቅ በቃ ከሷ ጋር ነው ያለው። አንድ ሰው ጮሆ በኢየሱስ ስም በሉ እስቲ። በኢየሱስ ተጽዕኖዋን የኤልዛቤልን ሲስተም ከላይ እሰብራለሁ በል። እና አንተ ዝም ብለህ መናጤ ደሃ በቃ የለየለት ያልተሳካለት ሰው ትሆናለህ። እነሱ ደግሞ እየሰሰኑ ምድርን ይዘዋታል። አሁን መቀየር እንዲሆን ጸልያለሁ። አሜን። አሁን መቀየር እንዲሆን ጸልያለሁ። አሜን። መጽሐፍ ቅዱስ ሲናገር ኃጢያን ይልና ለጻድቃን ያከማቻሉ ነው የሚለው። ስለዚህ መውረስ መብት ነው። አሜን። እጅን አንሳና ጸልይ። መውረስ ምንድነው? መብቴ ነው። ተናገሩ ባካችሁ። መብቴ ነው። ኃጢያን ለማን ነው የሚያከማቸው? ለጻድቃን። ኃጢያን ለማን ያከማቻሉ? ለጻድቃን። የተከማቸው ለማን ነው? ለጻድቃን። የመጨረሻው የእግዚአብሔር ልጅ የክርስቶስ ኢየሱስ ወይም የመንፈሳዊ ዓለም ራእይ ዓለምን ይልና በክርስቶስ መጠቅለል ነው። አሜን። ይሄ የኤልዛቤልን መንፈስ እያራገፍክ ዓለምን በክርስቶስ እየጠቀለልክ ወደ ጽድቅ ትቀይራለህ ማለት ነው። አሜን። የኤፌሶን መልእክት ግቡ ይሄ ነው። አሜን 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 አሜን። እጆቻችሁን አንሱ። ቢዝነሱ ይዋጃል በሉ። ቢዝነሱ ይዋጃል። ስራው ይዋጃል በሉ። ስራው ይዋጃል። አገልግሎቱ ይዋጃል በሉ። አገልግሎቱ ይዋጃል። ትልልቅ ኮሜርሻሎች ይዋጃሉ በሉ። ትልልቅ ኮሜርሻሎች ይዋጃሉ። ትልልቅ ነገሮች በኢየሱስ ስም ይዋጃሉ በሉ። ትልልቅ ነገሮች በኢየሱስ ስም በአምላኬ ይዋጃሉ በሉ። አምላኬ ይዋጃሉ። በኢየሱስ ስም ይዋጃሉ በሉ። በኢየሱስ ስም ይዋጃሉ። እኔ ዋጃቸዋለሁ በሉ። እኔ ዋጃቸዋለሁ። አሜን። ዋጃቸዋለሁ ማለት የራስ ያረጋቸዋለሁ። አሜን። መዋጀት ማለት የራስ ማረግ ማለት ነው። አሜን። በኢየሱስ ስም እየዋጀ የራስ ታረጋለህ። አሜን። አንድ ሰው እጆቹን ያንሳ። የምጸልየው ስለዚህ ጸሎት ነው። ሁሉም ሰው በእግሮቹ ይቆማል። የመተት የጥፋትና የግልሙትና መንፈስ በኢየሱስ ስም ከሕይወታችሁ ላይ ይቋረጣል።